ዛሬው ዕለት ከተሰሙ የዓለማችን አበይት ጉዳዮች መካከል የእስራኤል እና የኢራን ጦርነት እጅግ ተባብሶ ለመቀጠሉ አንድ ማረጋገጫ ይሆናል የተባለ አሜሪካን በጦርነቱ ላይ ደግሞ ተሳታፊ ሆና እንደምትቀጥል ያመላከተ የአሜሪካ ጥቃት በኢራን የኒውክሌር መርሃ ግብሮች ላይ መፈጸሙ ተነግሯል። ፎርዶ እየተባለ በሚጠራው እስከ 200 ሜትር ጥልቀት ባለ ስፍራ ላይ ታንጿል በሚባለው የኢራን የኒውክሌር ማብለያ ጣቢያ ላይ ተፈጽሟል የተባለው የአሜሪካ የአየር ላይ ጥቃት ለጦርነቱ አዲስ ምዕራፍ የከፈተ ከመሆኑ ባሻገር በቀጣይ ኢራን ምን አይነት ምላሽ ልትሰጥ ትችላለች? የምትሰጠው ምላሽስ ደግሞ በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮችንስ ያነጣጠረ ሊሆን ይችላል ወይ? ይህን ተከትሎ የዶናልድ ትራምፕ አስተዳደር በቀጣዮቹ ሰዓታትና ቀናት ከኢራን ጋር ወደ ለየለት ጦርነት ሀገራቸው የመግባቷን ጉዳይ በግልጽ አመላክተው ይቀጥሉ ይሆን ወይ? በዚህ መካከል ደግሞ እስራኤልስ በምን መልኩ የሂደቱ ተጠቃሚ ሆና ፍላጎቷን ለማስከበር ትችላለች የሚሉ ጉዳዮች ተጠባቂ ሆነው እየቀረቡ ያሉ መረጃዎች ናቸው። በዚህ ሰዓት በዓለማችን የጂኦፖለቲካ ሁኔታ ላይ እንግዲህ እጅግ አሳሳቢ የሚባልበት ደረጃ ላይ ለመድረሱ አንድ ማሳያ ከመሆኑ ባሻገር የአሁኑ የአሜሪካ ጥቃት አንድ መለስ ብሎ የሚያስታውሰው ታሪክ እንዳለም ዘገባዎች ያሳያሉ። በ2003 እንደ አውሮፓውያኑ አቆጣጠር የአሜሪካ መራሹ ኃይል በኢራቅ ውስጥ ወታደሮቹን አሰማርቶ ኦፕሬሽን ዴዘርት ስቶርም የተባለ በሚጠራው አይነት የዘመቻ ማለት ነው የኢራቅ በጊዜ መሪ የነበሩትን የሳዳም ሁሴን አገዛዝን ለመለወጥ ያደረገው ጥረት የመጨረሻው ማህተም ሆኖ ይቆጠራል። የ2003ቱ የአሜሪካ መራሹ ኃይል ወደ ኢራቅ በቀጥታ ገብቶ ያደረገው ወታደራዊ ዘመቻ ታዲያ ቀደም ብሎ ይህ ጦርነት ሲጀመር የአሁኑ የኢራንና የእስራኤል ጦርነት ሲጀመር የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደር ግብ አድርጓቸዋል ከሚባሉ ጉዳዮች መካከል የኢራንን የአያቶላህ አገዛዝ ለአንዴና ለመጨረሻ ጊዜ ከስልጣን ማንሳት የሚለው እንደነበረ አይዘነጋም። ታዲያ በአሁኑ ወቅት አሜሪካ ይህንን አካሄድ በመከተል ከእስራኤል ጎን መሰለፏን ማረጋገጥ ብቻ ሳይሆን በኢራን ውስጥ በእርግጥም የአያቶላህ አገዛዝን ሊለውጥ የሚችል አይነት ጫና የመፍጠር አይነት እቅድ አንድ አካል መሆናቸውን በሚያሳይ መልኩ በአየር ላይ ጥቃት ዛሬ አሃዱ ሲሉ ጀምረዋል። በአየር ላይ ጥቃት ብቻ ግን በዓለማችን የአገዛዝ ለውጦች ተመዝግበው አያውቁም። በተለይ በመካከለኛው ምስራቅ የተመለከትናቸው የአገዛዝ ለውጦች እንደ አውሮፓውያን አቆጣጠር በ1981 በኢራቅ ውስጥ ኦርሳክ የተባለ በሚጠራ የሳዳም ሁሴን የኒውክሌር ማብለያ ጣቢያ ላይ እስራኤል ፈጽማ የነበረው የአየር ላይ ጥቃት ጊዜው እንደ ድል ቢቆጠርም ነገር ግን ከዚህ ጥቃት በኋላ ማለትም ከ1981 የእስራኤል በኢራቅ ላይ ከፈጸመችው ጥቃት በኋላ የሳዳም ሁሴን አስተዳደር ለኒውክሌር መርሃ ግብር የሚያወጣውን በጀት በ4 እጥፍ በማሳደግ ከፍተኛ የሆነ የኒውክሌር ማብለያ ስራዎችን መቀጠሉን ዘገባዎች መለስ ብለው ያስታውሳሉ። ታዲያ ይህንን የሳዳም ሁሴን የኒውክሌር አቅምን ለአንዴና ለመጨረሻ ጊዜ ለመክታት በሚል ደግሞ በ1990ዎቹ በተለይ በ91 እና 92 አካባቢ ላይ ዘገልፍ ዋር እየተባለ በሚጠራው በኢራቅና በኩዌት ጦርነት መካከል ላይ እንደ አሜሪካ የመሰሉ ሀገራት ከኩዌት ጎን ተሰልፈው በሳዳም ላይ ወታደሮቻቸውን እስከ ማዝመት ደርሰው በዚህም ጊዜ ነበረ ሙሉ በሙሉ የኢራቅ የኒውክሌር ማብለያ መርሃ ግብሮች ለአንዴና ለመጨረሻ ጊዜ ድባቅ ተመቷል ወይም ደግሞ ከጥቅም ውጭ ሆነዋል ተብሎ የሚገለጸው። እነዚህ ነገሮች ተፈጽመው ግን በዛ ሰዓት ላይ የሳዳም ሁሴን አስተዳደርን ከስልጣን ማንሳት አልተቻለም ነበር። ታዲያ በ2003 አሜሪካ መራሹ ጦር ይህንን ግብ ለማሳካት በሚል ነው ወደ ኢራቅ ወታደሮቹን ያዘመተው። በአሁኑ የኢራንና የእስራኤል ጦርነት በእርግጥ የአገዛዝ ለውጥን የሚጠብቁ ከሆነ የእግረኛ ወታደሮቻቸውን ወይም መራሽ ጦራቸውን ሳያሰማሩ አሜሪካና እስራኤል የአገዛዝ ለውጥን ማሳካት እንደማይችሉ በርካቶችም የሚገልጹት በዚሁ አግባብ ነው። ታዲያ አሜሪካውን በዶናልድ ትራምፕ አመራር በኢራን የኒውክሌር ማብለያ ጣቢያዎች ላይ የፈጸመችው የአየር ላይ ጥቃት ምንም እንኳን ሀገሪቱ የኒውክሌር መሰረተ ልማቶቿ ላይ ጉዳት ቢያደርስም ነገር ግን ሙሉ በሙሉ የሀገሪቱን የኒውክሌር አቅም አጥፍቷል ሊባል የሚችል አይነት አለመሆኑን ልብ ይለዋል። በቀጣይ ቀናትም የጠቅላይ ሚኒስትር ቤንያሚን ኔታንያሁ አስተዳደርና የዶናልድ ትራምፕ አስተዳደር በጥምር በመሆን ተመሳሳይ የአየር ላይ ጥቃቶችን በኢራን ላይ ሊፈጽሙ ይችላሉ የሚለው ጉዳይ ሙሃ የሚያነሳው ለዚህ ነው። ነገር ግን የሚፈጸሙ የአየር ላይ ጥቃቶች በምን መልኩ ኢራንን ከኒውክሌር መሰረተ ልማት ሊያዳክሟት ይችላሉ የሚለው ላይ
በቅርበት የሚከታተሉ በርካቶች እንደሚያስረዱት እዚህ ግባ የሚባል ውጤት የሚመዘገብበት አይነት አይመስልም። ለዚህም ነው አሜሪካና እስራኤል ምናልባት ተገደው የእግረኛ ወታደሮቻቸውን እስከ ማዝመት ሊደርሱ ይችላሉ የሚባለው። ይሁን እንጂ የነሱ እግረኛ ወታደር ማዝመት በአያቶላህ አገዛዝን ለመለወጥ ከሚደረገው ጥረት ባሻገር ምን ያክል ውጤት ያመጣል ተብሎ ሲጠየቅም ኢራን በ1980ዎቹ ከኢራቅ ጋር በነበረችበት ጦርነት እግረኛ ጦሯ ምን ያክል ጠንካራነቱን አስመስክሮ እንደነበረ መለስ ብሎ ይታወሳልና ለአሜሪካና ለእስራኤል ነፋርዶ የመሰሉ የኒውክሌር ማብለያ ጣቢያዎች ላይ የአየር ላይ ጥቃት በመፈጸም ብቻ ወታደራዊ ድሎችን አያስመዘግቡም፣ እንዲሁም የኢራንን የኒውክሌር መሰረተ ልማት አያወድሙም ማለት ብቻ ሳይሆን እግረኛ ወታደሮቻቸውን ቢያስገቡም እንኳን የአያቶላህ አስተዳደርን ከኢራን ማንሳት እጅጉን ሊከብዳቸው እንደሚችልም ይገለጻል። ይህ ጉዳይም ነው በመካከለኛው ምስራቅ ደም አፋሳሹ ጦርነት የመጀመሪያ ምልክት ተደርጎ በመቆጠር ላይ የሚገኘው። ነጻነት ላቀው ነበርኩኝ። Stealth bomber called the B-20 Raider has officially entered operational deployment. This plane, without any warning, can penetrate the world's most sophisticated air defense systems, drop nuclear bombs, or launch electronic warfare. A short time ago, the U.S. military carried out massive precision strikes on the 3 key nuclear facilities in the Iranian regime, Fordo, Natanz, and Esfahan. Everybody heard those names for years as they built this horribly destructive enterprise. Our objective was the destruction of Iran's nuclear enrichment capacity and a stop to the nuclear threat posed by the world's #1 state sponsor of terror. Tonight I can report to the world that the strikes were a spectacular military success. Iran's key nuclear enrichment facilities have been completely and totally obliterated. Iran, the bully of the Middle East, must now make peace. If they do not, future attacks will be far greater and a lot easier. For 40 years, Iran has been saying death to America, death to Israel. They have been killing our people, blowing off their arms, blowing off their legs with roadside bombs. That was their specialty. We lost over 1,000 people, and hundreds of thousands throughout the Middle East and around the world have died as a direct result of their hate. In particular, so many were killed by their general, Qasem Soleimani. I decided a long time ago that I would not let this happen. It will not continue. I want to thank and congratulate Prime Minister Bibi Netanyahu. We worked as a team like perhaps no team has ever worked before. And we've gone a long way to erasing this horrible threat to Israel. I want to thank the Israeli military for the wonderful job they've done. And most importantly, I want to congratulate the great American patriots who flew those magnificent machines tonight, and all of the United States military on an operation the likes of which the world has not seen in many, many decades. Hopefully, we will no longer need their services in this capacity. I hope that's so. I also want to congratulate the chairman of the Joint Chiefs of Staff, General Dan Raisin Kane, spectacular general, and all of the brilliant military minds involved in this attack. With all of that being said, this cannot continue. There will be either peace or there will be tragedy for Iran far greater than we have witnessed over the last 8 days. Remember, there are many targets left. Tonight's was the most difficult of them all, by far, and perhaps the most lethal. But if peace does not come quickly, we will go after those other targets with precision, speed, and skill. Most of them can be taken out in a matter of minutes. There's no military in the world that could have done what we did tonight, not even close. There has never been a military that could do what took place just a little while ago. Tomorrow, General Kane, Secretary of Defense, Pete Hegseth will have a press conference at 8 a.m. at the Pentagon. And I want to just thank everybody, and in particular, God. I want to just say, we love you, God, and we love our great military. Protect them. God bless the Middle East. God bless Israel, and God bless America. Thank you very much. Thank you.